ሳይቤሪያ የይሁዳ እናት። ልጄ ይሁዳ መልካምና ቀጥተኛ ሰው ነበር። ለኔ ጥሩ አሳቢ ከመሆኑም በላይ ዘመድና የአገሩን ሰው ይወዳል። ጠላቶቹና የተረገሙ ሮማውያንን ሳይፈትሉና ሳይሸምኑ ሐምራዊ ኩታ የሚለብሱትን ያላረሱትን ደግሞ የሚሰበስቡትን በሙሉ ይጠላ ነበር። ልጄ ገና በ17 ዓመት ለጋ ዕድሜው በአጸዳችን በኩል በሚያልፉ የሮም ሰራዊት አባላት ላይ ቀስት ይወረውር ነበር። የአካባቢውን ልጆች በመሰብሰብም ስለ እስራኤል ሀገራዊ ክብር ይነግራቸው ነበር። ለኔ ግልጽ ያልሆኑ በርካታ ነገሮች የሚናገር ነበር። እሱ ብቸኛ ልጄ ነበር። አሁን ደርቀው የምታዩትን ጡቶቼን ጠብቶ አድጓል። በዚሁ ደጃፌም ላይ እነዚህን የደረቁ ቄጤማ ጣቶቼን ጨብጦ ድክ ብሏል። በዚሁ እጄ የመጀመሪያ ጫማውን እናቴ በሰጠችኝ ያር ጨርቅ ጠርጌለታለሁ። ያ ጫማውም ዛሬ ድረስ ከመስኮቷ አጠገብ ባለ ሳጥን ውስጥ ተቀምጧል። ይሁዳ የበኩር ልጄ ነው። የመጀመሪያ እርምጃውን ሲራመድ እኔም በእርሱ መሪነት የመጀመሪያ እርምጃዬን ተራመድኩ። ምክንያቱም ሴት ልጅ በልጇ መሪነት ካልሆነ በቀር እርምጃዋን አትቆጥርም። ይኸውም መሞቱን አረዱኝ ጓደኞቹ። የናዝሬቱ ኢየሱስን በመካድ ተጸጽቶ ራሱን ከአለት ላይ በመጣል መሞቱን አሰሙኝ። ልጄ ሞቷል፣ ይህን አውቃለሁ። ሆኖም ግን ማንንም እንዳልከዳ አውቃለሁ። እርሱ ሮማውያንን ይጠላል እንጂ ለወገኑ የተለየ ፍቅር ነበረው። ልጄ የእስራኤልን ክብር አጥብቆ ይሻ ነበር። አንደበቱም ሆነ ተግባሩ በሙሉ ከአገሩ ክብር ሌላ ምንም አያውቅም ነበር። ኢየሱስ ጎዳና ላይ አግኝቶ ሊከተለው ወሰነ። ማንንም መከተል ስህተት እንደነበረ ልብ ያውቃል። ተሰናብቶኝም ሲሄድ መሳሳቱን ነግሬው ነበር። ሆኖም ፈጽሞ አልሰማኝም። በእርግጥም ልጆቻችን እንደ ዛሬ ማዕበል ናቸውና የትናንትናው ማዕበል የሆነን የታላላቆቻቸውን ምክር አይሰሙም፣ ሐሳቦቻችንም አይቀበሉም። ከዚህ በላይ ስለ ልጄ እንዳትጠይቁኝ እለምናችኋለሁ። የምነግራችሁ ነገር ቢኖር ልጄን እንደምወደው ብቻ ሳይሆን ለእርሱ ያለኝ ፍቅርም ዘላለማዊ መሆኑን ነው። ፍቅር በስጋ ውስጥ የተቀበረ ቢሆን ኖሮ በጋለ ጉጠት ከስጋዬ ስር ነቅየው ሰላም መሆን ነበር። ሆኖም ግን ፍቅር ነፍስ ውስጥ የተቀበረ በመሆኑ ልደርስበት አቃተኝ። እባካችሁ ከዚህ በላይ አታስጨንቁኝ። ከይሁዳ እናት ይልቅ የተከበረች ሌላ ሴትን ፈልጋችሁ ጠይቁ። የኢየሱስን እናት ሄዳችሁ ጠይቋት። የእርሷም ልብ በሰይፍ ስለተወጋ ስለኔ ተነግራችኋለች። ያኔም ትረዱታላችሁ። ኢየሱስ የሰው ልጅ ከካሊል ጂብራን መጽሐፍ በረቂቅ ፍቅሮች ተዘጋጀ።